ሰላም እንዴት ናችሁ ተማሪዎች? አብዛኛው ተማሪ ወደ ግቢ ሲመጣ ምርጥ ዲፓርትመንት ለመግባት አቅዶ ይመጣል። ነገር ግን ዩኒቨርሲቲ ውስጥ ሁሉም በሚባል ደረጃ ሁሉም ተማሪ አቅዶ የመጣውን ዲፓርትመንት አይገባም እና ምክንያቱ ለምንድነው? ምርጥ ዲፓርትመንት ለመግባት ማድረግ ያለባችሁ ነገር ምንድነው የሚለውን ነገር የምነግራችሁ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እናም ቪዲዮውም ሁሉም ሰው ጋር እንዲደርስ ቪዲዮውን ላይክ አድርጉልን እና የምትፈልጉትን ዲፓርትመንት ለመግባት ያው እንደምታውቁት ዋነኛው ክራይቴሪያ ፍሬሽማን ይር ላይ ጥሩ ውጤት ማምጣት ነው። ጥሩ ውጤት ማምጣት ምርጥ ዲፓርትመንት ለመግባት የሚረዳችሁ ዋናው ክራይቴሪያ ነውና እና ተማሪው ይሄን ለማምጣት ሲባል ያነባል። 4 የሚያመጣም 2 3 የሚያመጣም ተማሪ ያነባል። ግቢ ውስጥ ነኝ ስቲል አሪፍ ውጤት ከሚያመጡ ተማሪዎች ዝቅተኛ የሚያመጡ ውጤት ተማሪዎች ይበልጥ ያነባሉ። አሪፍ ውጤት የሚያመጡ ተማሪዎች ብዙም አያጠኑትም። ነገር ግን ዝቅተኛ ውጤት የሚያመጡ ተማሪዎች በጣም ያነባሉና ማጥናት ብቻውን ራሱ ውጤታማ አያደርጋችሁ ማለት ነውና 4 እና ከ3 በላይ የሚያመጡ ተማሪዎች 3 የሚያደርጉ ነገሮች አሉ። እነሱን አንድ በአንድ ነግራችኋለሁ። አንደኛ ንባብ ከመጀመራችሁ በፊት ጠቃሚ የሆኑ ኢንፎርሜሽኖችን ከጎበዝ ተማሪዎች ይወስዳሉ እና ስፔሻሊ ከጎበዝ ተማሪ ብትወስዱ አሪፍ ነው። ቢኮዝ ሁሉም ሰው በራሱ መንገድ ስለሆነ ጋር ስለሚያደርጋችሁና ስለ ግቢያችሁ ስለ የተመደባችሁበት ዩኒቨርሲቲ ምን እንደሆነ ካለፈው ተማሪዎች ኢንፎርሜሽን ውሰዱ። ኦኬ፣ ንባብ ከመጀመራችሁ በፊት ጥናት ከመጀመራችሁ በፊት ኢንፎርሜሽን ውሰዱ። ለምሳሌ ፈተናዎችን ውሰዱ፣ አንዳንድ ኖቶችን ውሰዱ፣ ስለ ግቢው ሁኔታ እንትን ያድርጉትና ከዛ በኋላ ንባብ ጀምሩ። ኦኬ፣ ይሄ ዋነኛው ማድረግ ያለባችሁ ነገር ነው። ኦኬ፣ ይሄንን ሳታደርጉ ንባብ አትጀምሩ። ፈተናዎችን እና ኖቶችን ተቀበሏቸው እና የትኛው የፍሬሽማን ሳብጀክት በግቢው እንደሚከብድ የግቢው ስፔሻል ሳብጀክት የትኛው እንደሆነ ይወቁትና በዛ ላይ አተኩሩ። ሁለተኛው ፍሬሽማን ይር ላይ ውጤት የሚሰሩ ተማሪዎች የሚያደርጉት ነገር ምንድነው? የሚያነቡትን ነገር በትክክል ያነባሉ። ኦኬ፣ የሚያነቡትን ነገር በትክክል ያነባሉ። ምን ማለት ነው? ገረፍ አድርጉት ማለት ነው። ሲያነቡት አፍሶ ያነባሉ። ዩኒቨርሲቲ ላይ ፈተና ዲቴል ነው የሚወጣው። ኦኬ፣ ኮንሰፕት ስለሚወጣ እነዛ ጎበዝ ተማሪዎች ምን ያደርጋሉ? የሚያነቡትን ነገር በደንብ ያነባሉ ማለት ነው። ስታነቡት በደንብ አንብቡት፣ ኮንሰፕት ተረዱ። ስለዚህ ስታነቡት ኮንሰፕት ተረዱ፣ ዲቴል አንብቡ። ሶስተኛ ላይ ጎበዝ ተማሪዎች የሚያደርጉት ነገር ምንድነው? ያነበቡትን ነገር ጥያቄ ይሰራሉ። ቢኮዝ ስለምረሳ ማለት ነውና አንብባችሁ ጥያቄ ማስሩበት ከሆነ ይረሳል። ኦኬ፣ ስለዚህ ከዚህ በፊት የነበሩት ሚድ ኤግዛሞችን፣ ፋይናል ኤግዛሞችን የግቢያችሁን የሰራችሁ አንብቡት። ኦኬ፣ ቢኮዝ ያ ነገር ኮንፊደንት እንድትሆኑ ስለሚረዳችሁ ማለት ነው። ጥያቄ ሲሰሩ ይከብዳል ብላችሁ አትለፉት። ቢኮዝ ደሴም ጥያቄ ነው እናንተ ጠይቋችሁና ስፔሻሊ ማትና ፊዚክስ እና ሎጂክ ጥያቄ ስሩ። ይሄን ካደረጋችሁ የማይሆንበት ምንም የማይሳካበት ምንም ሪዝን የለም ማለት ነውና ከላይ ያልኳችሁ ነገር ሁሉ አድርጋችሁ አትጨነቁ ባካችሁ። ስፔሻሊ ፈተና አካባቢ ላይ ብዙ ተማሪ ይሄን ሁሉ አድርጎ በፍርሃት ስለሚሞት ያን ነገር አታረጉ፣ አትጨነቁ። ኦኬ፣ ስፔሻሊ ፍሬሽማን ተማሪዎች አንዱ የፍሬሽ ተማሪ ባህሪ ምንድነው? ይጨነቃሉ። ያንን አታደርጉ፣ አትጨነቁ እና ስፔሻሊ ግቢ ውስጥ ሆናችሁ ፍሬሽማን ይር ላይ በእምነታችሁ ጎበዝ ሆኑ። ክርስቲያንም ሆናችሁ ሙስሊም ከሆናችሁ ለግቢያችሁ የሚቀርበውን ቤተ እምነት ሄዱ እና ከፍርሃት ቦታዎች ራቁ። በጣም ጭንቀታም የሆኑ ልጆች በዶርማችሁ አሉና ከነዛ ልጆች ራቁ። ዋነኛው ነገር ደግሞ ሁላችሁም በእምነታችሁ በርቱ። ዩኒቨርሲቲ ውስጥ በየእምነት ቦታ እናንተን የሚረዱ አሉና ወደ ቸርችም ወደ መስጊድም የሚወስዷችሁ አሉና በነዛዎች ተጠቀሙና የምታነቡትን ነገር በደንብ አንብቡት። ይሄን ካረጋችሁ ላይፍ ዊል ቢ ኢዚ ይሆናል ግቢ ውስጥ። ነገር ግን የምትጨነቁ ከሆነ ለምሳሌ ጠዋት ክላስ ካለ ከሰዓት ብዙ ጊዜ የለምና ያን ቀን ተኙና ማታ አንብቡት ምናምንና ቢኮዝ ማታ ሰፊ ሰዓት ስላለ ያንን ለመጠቀም
ከሰዓት ተኙ። ስፔሻሊ ክላስ ከሌለ ፍሪ ከሆናችሁ ከሰዓት ተኙና ማታ አንብቡት። እና ጅማ ዩኒቨርሲቲ በናቹራል ሳይንስ ቴክኖ ካምፓስ የተመደባችሁ ተማሪዎች በኢንስታግራም አውሩኝ። እኔ እዛ ግቢ ስለሆንኩኝ ስለ ግቢው ብዙ ነገሮችን ነግራችኋለሁ። ፈተናዎችን ሾርት ኖት ከፈለጋችሁ በቴሌግራም ግሩፓችን ላይ ገብታችሁ ውሰዱ። እዛ ላይ አለና እዛ ላይ አስቀምጥላችኋለሁ ኖቶችን እናም ሞጁሎችን እዛ ላይ ገብታችሁ ውሰዱ። መልካም የትምህርት ዘመን ይሁንላችሁ። በርቱ።